ሰላም ሰላም ውድና የተከበራችሁ በመላ ዓለም ያላችሁ ኢትዮጵያውያን ኤርትራውያን ወዳጅ ወገኖቼ እንኳን ሰላም መጣችሁ ወደ ምስራቅ ልኑር ለልጆቼ ቤት። እግዚአብሔር ያክብርልኝ፣ ክፉ አይንካችሁ፣ የማታ እንጀራ ይስጣችሁ፣ በስራችሁ ስኬታማ ሁኑ። ያላገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይስጣችሁ፣ ያገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይሁንላችሁ። በልጅ ተባረኩ፣ የማታ እንጀራ ይስጣችሁ። እግዚአብሔር ያክብርልኝ፣ ዘራችሁ ይባረክ፣ ክፉ አይንካችሁ፣ ያሰባችሁበት ድረሱ። አይሳካም አይፈታም የተባለውን ህልማችሁን ቸሩ መድኃኔዓለም የድንግል ማርያም ልጅ ይፍታላችሁ፣ ያሳካላችሁ። ውድና የተከበራችሁ ቤተሰቦቼ ዛሬ ይዤላችሁ የመጣሁትኝ የዝንጅብል ሻይ እና ዝንጅብል ጥቅሙ በምግብ ውስጥም እንዴት እንደምናካትተው ነው። ጥቅሙንና ጉዳቱም እንዴት ነው የሚለውን ላንብብላችሁ። ዝንጅብል እንዳይጠቀሙ የሚመከሩ ሰዎች አሉ። ዝንጅብል በርካታ የጤና በረከቶች እንዳሉት ተደጋጋሚ የተነገረ ነው፣ ሀቅ ነው። ይሁን እንጂ ዝንጅብል ለሁሉም አይነት የጤና ችግር መፍትሄ ይሆናል ማለት አይደለም። በጣም ከባድ ነው። ከዚህ በታች የተዘረዘሩት ዝንጅብልን መጠቀም የማይኖርባቸው ወይንም የሌለባቸው ሰዎች ናቸው። ነፍሰ ጡር ሴቶች ዝንጅብል በውስጡ የያዘውን ኃይለኛ አነቃቂ ንጥረ ነገር ከመደበኛው ጊዜ አስቀድሞ መውለድን ሊያስተላልፍ ከመደበኛው ጊዜ የመውለድ አስቀድሞ መውለድን ሊያስከትል ይችላል። በተለይ መውለጃዋ የተቃረበ እንስት ሴት ማለት ነው ወይም እናት ዝንጅብል ባትወስድ ይመከራል። ክብደት መጨመር የሚፈልጉ ሰዎች ዝንጅብል ክብደት መቀነስ ለሚፈልጉ ሰዎች ተመራጭ ነው። በአንጻሩ ክብደት ለመጨመር ለሚፈልጉ ሰዎች ደግሞ ምኞታቸውን ገደል የሚከት ነው ተብሏል። ዝንጅብል ከሻይ ጋራ ለቀላቅለን ሆነ በሌላ መንገድ መውሰድ የጥጋብ ስሜት እንዲሰማን ከማድረግም ባለፈ ሰውነታችን ውስጥ የተከማቹ ስቦችን ለማቃጠል ያግዛል። በመሆኑም ክብደትን ለመጨመር ከሚፈልጉ ዝንጅብልን በመራቅ ይኖርባቸዋል። ክብደት መጨመር የሚፈልጉ ሰዎች ማለት ነው። ክብደት ጋራ ተያያዥነት ችግርን ያለባቸው ሰዎች ዝንጅብል የደም ዝውውርን ያፋጥናል። የደም ማነስ፣ የደም መፍሰስ ችግርን፣ የደም መርጋትን፣ የተለያዩ የደም ካንሰሮችን እና የደም ካንሰሮች ያለባቸው ሰዎችን ዝንጅብል ቢጠቀሙ የተለየ ተጽዕኖ ያሳድርባቸው ይችላል። የደም ግፊት እና የስኳር ህመምተኞች የደም ግፊት አለያም የስኳር ህመምን ለመቆጣጠር መድኃኒት የሚወስዱ ሰዎች ዝንጅብል በጭራሽ መውሰድ የለባቸውም ተብሏል። ይህንን ዝንጅብል የሕክምና ክትትሉን ሊያዛባባቸው ስለሚችል በተለይ ከፍተኛ የደም ግፊትንና ደም መርጋትን ለመቀነስ ከሚወስዱ መድኃኒቶች ጋር ዝንጅብል አብሮ መውሰድ አደገኛ መሆኑን ባለሙያዎች ይናገራሉ። ከላይ የተጠቀሱትን አካላት ዝንጅብልን መመገብ ቢያምራቸው እንኳን በአቅራቢያ የሚገኘውን የሕክምና ባለሙያ አማክረው ቢጠቀሙት ይመረጣል። ውድና የተከበራችሁ ቤተሰቦቼ ብዙውን ጊዜ ዝንጅብል ማለት ነው በጣም ለጤና ጠቀሜታ እንዳለው ሁላ እንዳወሳሰዱ ምን ያህል ነው። እኛ አሁን ዝንጅብል በሽሮ ላይም በበርበሬ ላይም የኛ ምግብ ከዝንጅብል የተለየ የለም። ዝንጅብልና ነጭ ሽንኩርት አድርገን ነው ብዙ ጊዜ ምግባችን የምንመገበው እኛ ኢትዮጵያውያኖች። ግን ምንድን ነው አንዳንዴ ሳይበዛ በመጠኑ አድርገን ብንጠቀመው ማለት እንደኔ በመጠኑ አድርገን ብንጠቀመው ማንኛውም እኛ ይሄ ነው ብለን ጤናችንን ስለማናቅ ሊያውከን ይችላል። እኔ አሁን ዝንጅብል ሻይ በፍጹም መጠጣት አልችልም። አረንጓዴ ሻይ መጠጣት አልችልም። ጠቀሜታ አለው፣ ግን ውስጤ ከጠጣሁት ወዲያ ብዙም የማይመቹኝ ነገሮች አሉ እና ጨጓራ ይሁን ምን የማላውቀው ነገር እና ስለዚህ ከእንደዚህ አይነት ነገሮች እርቃለሁ፣ እቆጠባለሁ። ከሻይ ቡና በጣም እጠጣለሁ በቀን አንዴ። ቡና ምንም አይለኝም እስከዚህ ምንም እግዚአብሔር ይመስገን ላሁን ማለት ነው። እና ውድና የተከበራችሁ ቤተሰቦቼ ብዙውን ጊዜ የምናደርጋቸው እነኚህ ይጠቅሙናል ብለን
የምንጠጣቸው ሎሚና ጤና አዳም አሁን ውሃ መጠጣት እኔ አሁን ጤና አዳም በጣም ነው የሚረብሸኝ። እንዴት እንደሆነ አላውቅም። ስመረመር ጤነኛ ነኝ፣ ግን በጤና አዳም ቡና ከጠጣው በጣም ነው ሆዴን መነፋት ምናምን ባህሪ ይኖረዋል። በጣም ያመኛል፣ ጨጓራዬን ያመኛል በኃይለኛው። ለአንዳንድ ሰዎች ደግሞ የሚጠቅም አለ። ጤና አዳም ራሱን የቻለ ጤናማ እንደሆነ ማለት ነው። እና ውድና የተከበራችሁ ቤተሰቦቼ ያው እንድታውቁት ያህል ነው እንጂ ሳይበዛ ግን እንደኔ ሳይበዛ በምግባችን ላይ ብናካትተው እኛ እንዴት ነው ጨጓራችን ለምዶታል። በበርበሬው በሽሮ አርገኑ ስለምንጠቀም ነው። እኔ ብዙን ጊዜ እንደዚህ የራሴ ምግብ ስለምበላ ነው፣ የኢትዮጵያ ምግብ ስለምበላ ነው። ምናልባት እንዲሁ ሻይ አፍልቼ የማይመቸኝ ግን የማታገኙ አዘውትራችሁ የኢትዮጵያ ምግብ ማትበሉ ግን በጣም ቆንጆ ነው። ዝንጅብል ትንሽዬ ሻይ አፍልታችሁ ብትጠጡ በጣም ቆንጆ ነው። ናና አሁን የናና ሻይ አፍልታችሁ ብትጠጡ በጣም ቆንጆ ነው ለጤና ማለት ነው። ሳይበዛ ማለት ነው። ሳይበዛ እንደ አበሻ መድኃኒት እንዳይሆንብን ማለት ነው። ፊቱ አሁን እኔ አይመቸኝም ከሚባለው በላይ በጣም ነው ጨጓራዬን የሚያመኝ። ሰቅስቆ ነው ስቅ ብሎ ጨጓራዬ ከታች በቃ ስቅ ብሎ ድራሼን የሚያጠፋኝ እና ፊቱም አሁን በባዶ ሆድ ውሃ ነክሮ መጠጣት በጣም ቆንጆ ነው። አሳድሮ ማለት ነው። ዘፍዝፎ እንደ ዛሬ ተዘፈዝፉታላችሁ፣ እንደ አሁን በዚህን ሰዓት ተዘፈዝፉታላችሁ። እንደ ነገ ጠዋት መጠጣት በጣም ጥሩ ነው ፊቶ ለጤና እና ውድና የተከበራችሁ ቤተሰቦች እስኪ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ነባሮቹ ደግሞ ላይክ በማድረግ ቪዲዮውን እዩት፣ ጀምሩት። ሙሉ ቪዲዮ እዩ፣ አስተያየታችሁን ጻፉልኝ። እግዚአብሔር ያክብርልኝ፣ ክፉ አይንካችሁ። ብዙም ስለማይመቸኝ ግን እጠፋለሁ፣ ለቅቄ ብቻ ነው የምወጣው። ቀጥሬ በሰዓት የፈለገ ሰዓት እሱ ይለቀዋል። ፕሬምሪ ላይ ቀጥሬ ላይ እወጣለሁ ማለት ነው። ስለማይመቸኝ ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ውድና የተከበራችሁ ቤተሰቦቼ ለስራው ፍላጎት ስላለኝ ነው እንጂ ብዙም አይመቸኝም። እግዚአብሔር ያክብራችሁ፣ ክፉ አይንካችሁ ውዶቼ።